የኢትዮጵያን የቱሪዝም ታሪክ በአዲስ መልክ ለመከተብ የውበት አድማሶቿን ለማስፋት የፈሰሰው እያንዳንዱ የጥበብ ጠብታም ዛሬ አበቦ ታይቷል። ትላንት በህልም የተጠነሰሱት ዛሬ ደግሞ እውን የሆኑት አዳዲስ መዳረሻዎች የዛሬዋን ውብ ሀገር ገጽታ በኩራት የሚተርኩ ህያው ምስክሮች ሆነዋል። በጽኑ መሰረት ላይ ያረፉ ስልታዊ ድካም ፍሬ አፍርቶ የቱሪዝም ዘርፉን ወደ ላቀ የክብርና የስኬት ማማ ላይ አውጥቶታል። ለጥራት እና ለትክክለኝነት የተለየ ትኩረት ሰጥተናል። ጥራት ያስፈልጋል፣ ትክክለኛ መሆን ደግሞ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ናሬሽኑ የኢትዮጵያን አጠቃላይ መልክ የሚያሳይ መሆን አለበት። ለዚያ ደግሞ በትክክለኝነት መሰራት አለበት በሚል ነው የተሰሩ ስራዎች በሙሉ ስታይ ቴስታችን የኳሊቲ ደረጃው ከፍ ያለበት ሁኔታ በጣም ጥሩ ነው። ብዙ ሙያተኞች ከሀገር ውስጥ ከውጭ ለመጠቀም ሞክረናል። በማናቀባቸው ሴክተሮች ከፍተኛ የሆነ የአመራር ክትትል ይደረግበታል። ሁሉም ስራዎች በትኩረት በክትትል በድካም ነው የምናሰራው። የሀገርን የተሰበረ ማንነት የመጠገን ያህል በባዕድ ምድር የነበሩ የቅርሶቻችን ጥሪ ሰምቶ ወደ ማህፀናቸው የመመለሱ ስራ በታላቅ ሀገራዊ ወኔ ተከናውኗል። እነሆ ዛሬ የታሪክ ድምጽ በገዛ ምድሩ ላይ ጎልቶ ማስተጋባት ጀምሯል። ይህ ታላቅ ስኬት ሀገር የትላንት ውበቷን ጠብቃም የዛሬ ኩራቷን አጽንታና የነገውን ተስፋዋን አድምቃ የምትጓዝ የታሪክ ጠባቂ ያደርጋታል። ቅርሶቿን ያስመለሰች ሀገር ክብሯንና ክብረ መንግስቷን በጽኑ ዓለት ላይ ያቆመች ሀገር ናትና ባለፉት 7 ዓመታት ከዚህ ቀደም የተዘረፉ የጠፉ የኢትዮጵያ ቅርሶች ከ35 በላይ ተመልሰዋል። ከ35 በላይ ቅርሶች የፀሐይ አውሮፕላንን ጨምሮ የቤተክርስቲያን መስቀሎች፣ የተለያዩ ንዋየ ቅዱሳኖች ተመልሰዋል። ኢትዮጵያ ውስጥ 35 በላይ በቁጥር ቅርስ አስመልሰናል። ቅርስ ጠግነን አድሰናል። የሚጎሉትን ደግሞ ገንብተናል። በዚህ ትስስር ውስጥ ነው የበለጠ ውብ ሆኖ እንዲወጣ የሚያግዘው ማለት ነው። ኢትዮጵያ ተሸሽገው የነበሩ የውበት ሚስጥራቶቿን ለዓለም የምታሳይበት አዲስ የወርቅ ብዕር አግኝታለች። እንደ ገበታ ለሸገርና ገበታ ለሀገር ያሉ ታላላቅ ሀገራዊ የጥበብ መጋረጃዎች ተገልጠው ኢትዮጵያን በአዲስ መልክ አድምቀዋታል። እነዚህ ፕሮጀክቶች ተራ የግንባታ ስራዎች ሳይሆኑ የሀገሪቱን የተፈጥሮ ስጦታዎችና የታሪክ ድርሳናትን በዘመናዊነት ቀለም አውዝቶ ለዓይን የሚማርክና ልብን የሚሰርቅ ህያው የኪነ ጥበብ ማዕከል አድርገው ምድሪቱን የመቅረጽ ታላቅ የፈጠራ ተጋድሎች ናቸው። ባለፉት 6-7 ዓመታት ከብዙ በጥቂቱ የገበታ ፕሮጀክቶች ገበታ ለሸገር ብለን የጀመርነው እንግዲህ ሸገርን ምን እንዳደረጋት የሚታይ ነገር ነው። ገበታ ለሀገር ብለን በጣም በርካታ ቦታዎች አልምተናል። ገበታ ለትውልድ ብለን ደግሞ የጀመርነው ልማት አሁን አርባ ምንጭና ጅማ ነው የቀሩት። አርባ ምንጭ ሰሞኑን ይመረቃል ከሞላ ጎደል እነሱም አልቀዋል። የኮሪደር ልማቶች ከዚህ ጋር የሚያያዘው አርባናይዜሽን ነው። የአርባ ምንጭ ላይ የወሰድነው ሪዞርት የአርባ ምንጭን ከተማ እየቀየረው ነው። ጎርጎራ ላይ የወሰድነው ሪዞርት ጎንደርና ባህር ዳርን እየለወጠ ነው። በጊዜ ሂደት ፈዘው የነበሩ የኢትዮጵያ የታሪክ አሻራዎችና ያረጁ ቅርሶች ዛሬ በዘመናዊ የጥበብ እጆች ተዳሰው ትላንት የነበራቸውን አስደማቂ ግርማና ውበት መልሰዋል። የዚህ ታላቅ የታሪክ ትንሳኤም ቀዳሚ ማሳያ ደግሞ በብሔራዊ ቤተመንግስት አጥሮች ውስጥ የተከናወነው ድንቅ የቅርሶች እድሳት ነው። ይህ ስራ በክቡር ስፍራው የነበሩ የትላንት የክብር ቅርሶችን ካሉበት የዘመን አቧራ አራግፎም ለአዲሱ ትውልድ ደምቀውና ታድሰው እንዲታዩ ያደረገም የታሪክን ህያውነት የመቀጠል ድንቅ የጥበብ ምዕራፍ ነው። ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። ብሔራዊ ቤተመንግስት መኪኖቹ ይላው ቀርቶ መኪኖቹ እኮ በስብሰው ሞተዋል። መኪኖቹን አድሰን እንዲነሱ ማድረግ በራሱ በጣም ሰፊ ስራ እኮ ነው። ቆርቆሮ ፓርኪንግ የነበረውን የሰራነው ፓርኪንግ አሁን እንዴት ታገናኘዋለህ? ቤተመንግስቱ በራሱ ውስጡ ታች አንደርግራውንድ ጎርፍ ነበር፣ መራመድ አትችልም። እኔ ያየሁት ነገር ነው ነገር ፈራሽ ነበር እና ቅርስ ይፈርስብኛል ብሎ ከመስጋት አይመስለኝም። ስራዎቻችን ፍሬዎቻችን የሚናገሩት እንደዛ አይደለም። ዛሬ ታሪክ ታድሷል። ቱሪዝም
እስትንፋስ ዘርቷል።